ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ በድጋሚ በአዲስ ቪዲዮ መጥቻለሁ። ወንድማችን ሚፍታህ አሁንም ቢሆን ተስፋ የምናደርገው በአንተ ላይ ነው። ምክንያቱም በተደጋጋሚ ለማስታረቅም እየሞከርክ ያለው አንተ ነህ። ብዙ ነገር እንታዘባለን። በነገራችን ላይ እኔ በዚህ ሰዓት ማለት ነው ብዙ ሰው ታዝቤያለሁ። ከራሳቸውን ቤተሰብ ከተመልካችም የታዘብኩት ነገር አለ። ብቻ አንድ ቀን እስኪ ሁሉም ነገር አልፎ ሀይሚዬና ቡራዬ አንድ ላይ ሆነው ትዝብቴን ደግሞ ገልጽላችኋለሁ ማለት ነው። እና ዛሬ ያው ሚፍታህ ወንድማችን ሁሉንም ሰብስቦ ነበረ። ሀይሚዬንም ቡራዬንም እነሆ አዲሱን ቅዱስንም ሀይሚ ይዛው መታ ነበረ። ነገር ግን ያው እንደምታውቁት ነው፣ እንደተለመደ ነው። ሁለቱ ሲገናኙ ነገሮችን በመነጋገር መፍታት አይችሉም። በቃ ጭቅጭቅ ነው፣ ሁሌም እየተጨቃጨቁ ነው የሚለያዩት። እና ሀይሚዬ በጣም ነው የምንወድሽ። እኔ በበኩሌ እወድሻለሁ፣ አከብርሻለሁ። ቡራዬንም እንደዛው ማለት ነው። እና ነገር ግን አሁን ላይ ያለው ነገር ሁሉም ነገር የህፃን ልጅ ጨዋታ ነው። በዛ ላይ ደግሞ ጎራ ተከፍሏል ማለት ነው። እንዳየሁት ከሆነ ብዛት አሁን ሀይሚ ቅዱሴ እየተባለ ነው ያለው እና እንደውም ቀናሽን ትሉኛላችሁ እኮ እኔ ስለ ሀይሚ ስለ አዲሱ ልጅ ስናገር ቀናሽ ምን አገባሽ ከብሩኬ የበለጠ ነው ትሉኛላችሁ። እኔ አንድ ቀንም ቀንቼ አላቅም። በጣም የሚገርማችሁ ነገር በሀይሚ አንድ ቀን ቀንቼ አላቅም። ቅናት ግን ምን ማለት ነው? እኔ በጣም ይገርመኛልና ግን እነዚህን ልጆች ማለት ነው የሚወዳቸውንና የሚጠላቸውን ለይቼበታለሁ። እኔ በበኩሌ ብሩኬና ሀይሚ አሁን ቅዱሴ የምትሉ ልጆች እኔ ልጁን አልጠላውም፣ አላውቀውም። ሲቀጥል እኮ አላውቀውም። ሀይሚ ይዛው እንደመጣች ነው ያወቅኩት። እና ለምንድን ነው ጥላቻ የሚኖርብኝ ለዚህ ልጅ? ስለ ሀይሚስ ለምን ይኖርብኛል? ግን የተሰማኝን ነገር እናገራለሁ። በቃ ምንድን ነው ያልኩት? ከብሩኬ አይበልጥም ብያለሁ። አሁንም ቢሆን አይበልጥም ከብሩኬ። ምን ታመጣላችሁ እላለሁ። በቃ ይሄ ደግሞ ቅናት አይደለም፣ የተሰማኝን ነገር ነው የምናገረው። ሴት ሆነሽ በሴት ላይ አትፍረጅ ትሉኛላችሁ። እኔ እኮ ሀይሚዬ መጥፎ ነገር እንዳይገጥማት፣ እንዳታዝን፣ እንዳትከፋ ነው በዳኒም ሰዓት ስናገር የነበረው እንጂ ለሀይሚ ጥላቻ ኖሮኝ ወይንም ደግሞ ሀይሚ ላይ ጫና እያደረግኩባት አይደለም። ለምንድን ነው የማትረዱት እናንተ? እኔ በጣም ይገርመኛል አንዳንድ ጊዜ። ለምንድን ነው አርቀን የማናስበው እውነት? እና ምንድን ነው ብሩኬን ብቻ የደገፍኩ ይመስላችኋል? ይሄ ትልቅ ስህተት ነው። እኔ ብሩኬ ችግር ካለበት፣ ብሩኬ ካጠፋ፣ ብሩኬ ዛሬ ያደረግከው ነገር ጥሩ አይደለም ብዬ እኮ እናገረዋለሁ። ሀይሚዬንም እንደዛ ነው። ልክ በመጥፎ ነገር አትዩት እህቶቼ፣ እውነት ነው የምላችሁ። እና ምክንያቱም እነዚህ ልጆች ማለት ነው እውነት አንድ ቀን ይገናኛሉ ስላችሁ ሁሌም ይገናኛሉ፣ ግን ሰላም ይፈጥራሉ ለማለት ነው። ሰላም ይፈጥሩና አንድ ይሆናሉ ሀይሜና ብሩኬ ማለት ነው። በዛ ሰዓት ማለት ነው የምትዋረዱት እናንተ ናችሁ። በአሁን ሰዓት ብሩኬን የምትሳደቡ ወይንም ደግሞ ሀይሚዬ ቅዱሴ የምትሉ ማለት ነው። እና ቅዱስ ወደ ቦታው ይመለሳል። አንዳንዶቻችሁ ደግሞ እኔ ከብሔር ጋር የምታገናኙት አላችሁ። ከብሔር ጋር እኔ ብሔሩ ምን ይሆን እኔ ምን አገባኝ? የሚመለከተኝ እኮ ነገር የለም። ጭራሽ እኔ ልጁን እኮ አላውቀውም። እናንተ ምን አስባችሁ ነው? ያማችኋል እንዴ? እውነት አንዳንድ ጊዜ ሰው መጥፎ ነገር እንዲናገር አታድርጉ እውነት። እና አሁን ዛሬ ትናንትና አሁን ሀይሚዬ ስትመጣ አሁን ትናንትና ቦርሳ ስትለው ነበረ። በነገራችን ላይ ቀድማ ራሷ እንዲናገራት እያደረገች ነበር። እውነት እንነጋገር ከተባለ ዛሬ ራሱ ሚስትህ ቦርሳህን እንዴት ጥለሃት መጣ ምን አገባሽ ሲላት፣ እንዴት አያገባኝም ይመለከተኛል እኮ ይሄን ያክል ጊዜ አብረን ቆይተናል ብላ ነገር እየቆሰቆሰች ነበር ሀይሚ። አስታውሉ እስኪ እናንተ ራሳችሁ ማለት ነው። እና ሚስት ማለት እኮ ማለት ነው በነገራችሁ ላይ ሚስት የሚባለው
ህጋዊ ጋብቻ ሲኖራቸው አንድ ቤት መኖር ሲጀምሩ ትክክለኛ ሚስት የሚባለው ጓደኛ ፍቅረኛ ነው። እና ይች ልጅ ደግሞ ኤዳና ስሟ መቼም አያያዝልኝም። ኤልዳና እሷ ፍቅረኛውም አይደለችም ሚስቱም አይደለችም። ሲቀጥል እሱም ተናግሯል እኮ እና እኔ በጣም እየገረመኝ ነው። እና ማለት ሁለቱ ጋር አሁን ያለው ነገር ፉክክር ነው። በቃ ብሽሽቅ ነው። ቤተሰብ ብሩኬ ሀይሚን ማብሸቅ ይፈልጋል፣ ሀይሚ ብሩኬን ማብሸቅ ትፈልጋለች። በቃ ይሄ ነው ፍቅር። በውስጣቸው እንደ እሳት እየነደደ ነው ያለው። ይቅርታ ለመባባል ራሱ ማለት ነው በቃ እልህ ነው የያዛቸው እንጂ ሀይሚዬ አሁን ይሄ ቡራዬ የሙሽዬ ልጅ እኔ እኮ 10 ጊዜ እየጠራው ማለት ለዛ ይመስለኛል በሀይሚ ትቀኛለሽ አንቺ ለቡራ የሚሉኝ። እኔ ሁለቱንም አንድ አድርጌ ነው የማስበው። የእውነት ነው የምላቸው። እና ማን ነው ቅዱሴ ማለት ነው ቡራን እንደተወችው ከቅዱሴ ጋር አዲስ ህይወት እንደጀመረች አድርጋችሁ አስባችሁ ቅዱሴ ሀይሚዬ ወደፊት፣ ቅዱሴ ሀይሚዬ ወደፊት፣ ቅዱስ ሀይሚ ይጋቡ እያላችሁ ማለት የምትሉ ልጆች እኔ በጣም ነው የምስቅባችሁ በእናንተ። በጣም እውነት ነው የምላችሁ። ቆይ ስልኬን ሚዩት አላደረግኩትም እና ኖቲፊኬሽን ሲገባ ድርድር ይላል እና ሚዩት አደረግኩት እና ማለት ነው ውዶችዬ። ቅዱስና ሀይሚዬ መቼም ቢሆን በአብረው አይሆኑም። ለማየት ያብቃችሁ። ምን ያንሰዋል ምናምን ላላችሁ፣ ምንም አያንሰውም። ሁላችንም የእግዚአብሔር ፍጡር ነን። ምንም አያንሰውም። ሙሉ አካል አለው። ቆንጆ ነው። መለሎ ነው። ግን ምንም አያንሰውም። ግን ከሀይሚ ጋር አይሆኑም። ሀይሚ የምትሆነው ከቡራ ጋር ብቻ ነው። በቃ ልንገራችሁ፣ እንደውም እየመረራችሁ ዋጡት። እንግዲህ ምን ታረጉታላችሁ? ምንም ማድረግ አይቻልም። ግን ምንድነው እናንተ ራሳችሁ ሀይሚ ብሩኬን እንድትርቀው የምታደርጉ በጣም ብዙ ልጆች አላችሁ። በጣም ብዙ ልጆች ተመሳሳይ ደግሞ ማለት ነው ብሩኬ ሀይሚን እንዲርቃትም የምታደርጉ ልጆች አላችሁ። አንድነታችሁን የማትፈልጉ በቃ ልጆቹ አንድ እንዲሆኑ የማትፈልጉ ልጆች አላችሁ። እሱም ደግሞ አሁን እያየኋችሁ ነው። በቃ እኔ በጣም እየታዘብኳችሁ ነው። የእውነት ነው የምላችሁ። እና ለካ እነዚህ ልጆች ይሄን ነገር ይፈልጉት ነበረ። ብሩኬና ሀይሚዬ እንዲለያዩ ስለሚፈልጉ ነው አሁን ቅዱስ የሚሉት ብዬ ታዘብኳችሁ። እናንተ ምቀኞች ናችሁ። ለሀይሚም ለቡራም አትሆንም። ሲቀጥል የእነሱን አንድነት ግን የሚፈልጉ ልጆች አሉ። አንድነታቸውን የሚፈልጉ ልጆች ፎቶቸውን እንኳስ ያልነጠሉ ማለት ነው። በተለይ ቲክታክ ላይ ያቸዋለሁ እኔ የሀይሚንም የቡራንም ፎቶ አንድ ላይ አድርገው ላይቭ ገብተው የሚናገሩ በኮሜንት ራሱ መልካም ምኞት የሚመኙ ልጆች አሉ። እና ምቀኞቹ ግን እኔ በጣም ታዝቢያችኋለሁ። እኔ ሁለቱ አንድ እንዲሆኑ ምኞቴ ነው። ካልሆንም ደግሞ እግዚአብሔር ጥሩ ህይወት ይስጣቸው ለሁለቱም ማለት ያንን ነው የምመኘው እንጂ ማለት ነው እንደናንተ እኔ ሾካክ አይደለሁም። ሾካኮች አቤት ሰው እንደ ሰው ግን ምቀኛ የለም። ተሳካላችሁ እኮ አሁንማ እኮ ተመችቷችኋል እናንተ። ሀይሚን ግን አትወዷትም እናንተ አትወዷትም። ምክንያቱም ጥሩ ህይወት እንድትኖር ደስተኛ እንድትሆን አትፈልጉም። ሀይሚ እኮ እዚህ ደረጃ የደረሰችው በነገራችን ላይ ማለት እዚህ ደረጃ ስላችሁ እስካሁን ይቅርታ ያልተባባሉት በሰው ወሬ ነው። ዳኒ ያመጣል፣ ሾካኮች ትሄዳላችሁ፣ ትለኩሳላችሁ ምናምን እና ልጅቷ አይምሯን የበረዛችኋት እናንተ ናችሁ። እናንተ ምክንያቱም ከብሩኬ ጋር እንድትታረቅ ስለማትፈልጉ። ሀይሚዬ ግን ነቄ መሆን አለብሽ እዚህ ጋር የእውነት ነቄ ሁኝ ሀይሚዬ፣ በልጠሽ ተገኝ። የሰው ወሬ አትስሚ፣ በራስሽ ብቻ ሂጂ እሺ ውዴ። ቡራዬ የኛ ቀብራራ ማለት ነው። ቀብራራው ጅንኑ የሳቃችን ምንጭ እንዴት ፈገግ ብሎ እኮ ነው ደግሞ ደረቱን ፍት አድርጎ ሲያወራ የነበረው ራሱ ቅዱስን ማለት ነው። የሚናደድ መሰላችሁ እንዴ? አይናደድም እኮ በቃ ደረቱን ነፋ አድርጎ በቃ እና ታዲያ ምን ልታዘዝ ሲለው አልሰማችሁ?
ቀብረር ብሎ አሁን ሀይሚዬ አሁን ዛሬ ቀንታለች። እውነት ለመናገር 10 ጊዜ ሚስትህ 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 ልገራችሁ እንደው ሚስትህ ቦርሳ ቦርሳ እያለች ነበረ። ምን አስባላት አሁን ዝም አትልም? ቅዱስን ይዛለች እሷ እኮ ያቺ ብትመጣም ባትመጣም አይመለከታትም እኮ። ይዟት ሲመጣ ታብዳለች፣ ጥሏት ሲመጣ ታብዳለች። ይሄ እኮ ትልቅዬ ፎንቃ ነው። ቤተሰብ እናንተ አልገባችሁም እንጂ በሉ ቻው። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባሪ